ጉድና ጅራት ከበስተኋላ ነው ይላል ያገሬ ሰው። እናትዬ ምን ነው ከአይን ያውጣችሁ ብለን ሳንጨርስ እኛ እንኳን ፍቅራችሁን አጣጥመን ሳንጨርስ እንደዚህ አይነት ጉድ! አረን የተገርም ያለው ከምር ነው ምላችሁ፣ ማመንም አልቻልኩም። የሆነ የተወዛገበ ስሜት ውስጥ ነው ያለሁት። ሰላም ጤና ይስጥልን ውድና እየተከበራችሁ የምወዳችሁ የሀገሬ ልጆች እንዲሁም ደግሞ ይሄ ልዬ ቤተሰቦች ወዳጆች እንዴት ናችሁልኝ? ሁሉ ሰላም አለሁላችሁ። እግዚአብሔር የተመሰገነ ይሁን። እኔ ጋር ሁሉ ሰላም ነው። ዛሬ እንግዲህ ሁላችሁም አይታችሁታል። እኔ ግን አላመንኩም። ያው ማለት ልጅቷ በነገራችን ላይ በጣም ነው የገረመችኝ። የለም ከኋላ የመጣ አይን ያወጣ አይነት ነገር ማለት ነው። እንዴት ተስፋ ሰታይም በዚህ ልክ እንዴት በማለት እንግዲህ ዛሬ የናቲ ፍቅረኛ ነኝ በማለት እንግዲህ ናቲንና ሄሉ ከውጭ የመጣው ሰው ነኝ ሰርፕራይዝ አላችሁ ብላ ነው እንግዲህ ሰርፕራይዝ እንደሚያደርግ ሰው ሁለቱንም አስቀምጣ እንግዲህ ችሊ ዛሬ ጉድ የሰራቻቸው ማለት ነው። እና ልጅቷ ደግሞ የናቲ ፍቅረኛ ነኝ እናንተ አለቀሰች እኮ እግዚአብሔር አይታችሁ አኮና አይኗ እስከሚቀላ አለቀሰች። ያ ሁሉ ተስፋ ሰተኝ አልወዳትም እሷን በላይ ነበር እኮ ከህይወታችን ውጪ አንቺ መተሽ ነው ህይወታችንን እየረበሻለሽ። ይሄ ነገር ግን ከኋላ የመጣ አይን አወጣ የሚባለው ነገር ግን ልጅቷ ላይ ይቻላል። ምክንያቱም አንቺ ነሽ እነ ሄሉ ማሉስ ገብተሽ ናቲ የፈለገ ነገር ቢልሽ እንጂ እኮ ናቲ ከኋላ ሄሉ ከኋላ የመጣች ሴት አይደለችም በነገራችን ላይ ማለት ነውና ዘንድሮ ሴቶቹ መነካቸው ቤተሰቦች አይን አውጥተዋል። ልክ የሆነ ሰው ፍቅር ጀምሩ የሆነ ደስ የሚል ፍቅር ላይ ሲያዩ መተው ወዲያውን ውሃ መከለስ። ሲቀጥል ደግሞ ሄሉሻዬ የኔ ቆንጆ የኔ ውድ ማለት ነው እንደ ደስታሽ የሁለት ቀን ይሁን የተባልሽ ልጅ ብትኖሪ አንቺ ነሽ። እኔ ግን በዚህ አጋጣሚ ማለት ነው ማንም መጣ ማንም ሄደ ማለት ነው ሄሉዬ እግዚአብሔርን እጅ እንዳሰጭ የመማልቀስ ነው የመልፈስፈስ ነው። መጋፈጥ አለብሽ። ናቲን ትወጂዋለሽ አደለ? ላጣ አልፈልግም ናትዬ ናቲን ማጣት አልፈልግም እያልሽ ነው። ስለዛ መጋፈጥ ነው ማልቀስ መልፈስፈስ ማየት አንፈልግም። ሄሉሻዬ የኛ ጀግና ማለት ነው እሷ ናት ከኋላ የመጣች አይን አወጣች እንጂ አንቺ አይደለሽም ከኋላ የመጣሽ የኔ ውድ። በዚህ ልክ ማልቀስ ራስሽን ማስጨነቅ የለብሽም። ከናቲ ጎን የመጣውን ነገር ሁሉ እኩል ልትጋፈጭና ፍቅርሽን አሸንፈሽ የራስሽ ልታደርጊ ይገባል። ሲቀጥል ደግሞ የእናንተ መፈላለግ ነው። የእናንተ የውስጣችሁ መፈላለግ የእናንተ ፍቅር ነው አይደለ እንዴ? ወሳኙ እሱ ነው እንጂ እሷ ትናንትን መጣች ዛሬም መጣች እናንተ ላይ የምታመጣው ነገር ምንም ነገር የለም። ምክንያቱም ደግሞ እሷ ትናንትና የመጣች ናት። ትናንትና ነው አይደለ የመጣችው። ስለዛ ሄሉሻዬ ስታለቅሽ ማየት አልፈልግም እኔ በበኩሌ ማለት ነው። እናቴ ደግሞ ማለት ነው በእርግጠኝነት ልጅቷ ጋር የሆነ ግንኙነት አለክ። ለምን ብትሉ ልጅቷን ውጭ ወተሽ ላውራሽ ላናግርሽ እያልካት ነው። ላውራሽ ውጭ እንውጣ እኔና አንቺ እያልካት ነው አይደለ? ስለዛ አንተም ደግሞ ልጅቷ ጋር የሆነ ነገር አለህ ማለት ነው አይደለ? ስለዚህ ነገሮችን ማስተካከል አለብን ናቲ። በነገራችን ላይ ማለት ነው ያው ብዙዎቻችሁ ድራማ ይሆናል ፕራንክ ይሆናል እያላችሁ ነው። ፈተናም ደግሞ ሄሉዬ ሊፈትንሽ ይሆናል ከናቲ ጎን ቁሚ እያላችሁ ነው። እኔም እንደዛ እያሰብኩ ነው። በነገራችን ላይ ግን በዚህን ሰዓት ደግሞ አግባብ ነው ብዬ አላስብም። ድራማውን ፕራንኩን ፈተናው በዚህን ሰዓት ልክ ነው ብዬ አላስብም። ምክንያቱም ሄሉና ናቲ ገና ልክ እንደ መጀመሪያ ፍቅር እንደ አፍላ ፍቅር ነው የሚባለው እንደዚህ አይነት ፍቅር ላይ ነው ያሉት ገና እንዴ። እኛ ትናንትና ሽምግልና ልካለሁ ብሎ የሽምግልና ፕሮግራም በደማቅ እየጠበቅን ድንገት ዱብ ብላ የናቲ ፍቅረኛ ነኝ። ይሄ ልክ ነው ቤተሰቦቼ? ሴቶቹ ቆይን የምለው ኬት ነው የሚመጡት እንዴ? ሄሉሻዬ ናቲ እናንተ ጋር ነበረኛ ፍቅርን እያጣጣምን የነበር ነው። እናንተም እንደ ሌሎቹ ደግሞ ልንጀምር ነው እንዳትሉ። የእውነቴን ነው። እኛ እንኳን ፍቅራችንን ሳንጨርስ አጣጥመን እናንተንም ካይናጣችሁ ብለን ሳንጨርስ እንደዛ አይነት ልቡዳ ኧረ ልክ አይደለም። የእውነት ልክ አይደለም። ልጅቷ ግን ቤተሰቦቼ ለድራማና ለፈተና ቢሆን ታለቅሳለች እንዴ? ስንት ነገር ቃል ገብተህልኝ እንዲት እወድሻለሁ ብለህ ቃል ሰተኸኝ እንዴ? ናቲ ደግሞ ሽምጥጥ አላቅሽም። እኔ አላቅሽም። ዛሬ ነው ያየሁሽ። እኔ ሰው ሀገር ቆይቼ የመጣው ሰው ነኝ። ከዛሬ ውጭም አይቻት አላቅም። አይደለም እናቲ ሄሉን ማባበል ምናምን መሳሳም አይደለም። እውነቱን ልትነግራት ይገባል። ያው ፕራንክም ከሆነ መጨረሻውን እንጠብቃለን። ግን ከልጅቷ ጋር ግንኙነት ካለህም ለሄሉ እውነቱነት ነግራት ይገባል። ምክንያቱም ፍቅር ላይ ውሸት፣ ድብብቆሽ የሚባል ነገር የለም። ድንገት የሆነ ሰዓት ላይ የሆነ ደረጃ ላይ ስትደርሱ የፈነዳ ሰዓት ያንን መቋቋም አትችሉም። የእውነት ለሴት ልጅ ደግሞ ይከብዳልና ሄሉሻዬ ደግሞ አታልቅሽ የኔ ቆንጆ አታልቅሽ። ማልቀስ መልፈስፈስ የለም። ተጋፈጫት እኩል ተወጅነ ናቲን ይወድሻል። ምርጫዬ ናት፣ እሷ ሚስቴ ናት፣ እወዳታለሁ፣ አፈቅራታለሁ እያላት ነው አይደል? አንቺም ከጎኑ ሆነሽ የእሱ ፍቅረኛ ነኝ፣ የእሱ ሚስት ነኝ፣ የእሱ ከሌ ነኝ እያሉ የሚመጡትን ሴቶች ነብር ሆነሽ ካጠገቡ ማሸሽ ነው ያለብሽ እንጂ ተልፈስፍሰሽ አንተም ማጣት አልፈልግም ማለቃቀስ። ጠንካራ ሴት መሆን አለብሽ። ሄዱ እያውቃለሁ ፍቅር ራሱ
በራሱ ያደክማል። የእውነት ደካማ ነው የሚያደርጋችሁ። ምንም ጠንካራ ብትሆኑ ፍቅር በራሱ ደካማ ነው የሚያደርጋችሁና የፈለገ ነገር ቢሆን ሄሉዬ እንደ እህት እጅ እንዳሰጪ። ነገም ደግሞ ሌላዋ የእናንተ ፍቅር የቀናች ተልእኮ ያላት ትመጣና የአንቺን ፍቅረኛ ነኝ የሚል ደግሞ ነገ ይመጣል። የናቲ ብቻ አይደለም ነገ ማለት ነው። ስለዚያ ሁለታችሁም ይሄን ነገር እኩል ለመጋፈጥና አብራችሁ እሱ ከአንቺ ጎን የሄሉ ፍቅረኛ ነኝ ብሎ ቢመጣ ከአንቺ ጎን፣ አንቺ ከሱ ጎን ሆናችሁ ፍቅራችሁ ማስቀጠል ያለባችሁ ብዬ ነው እንደ ራሴ ማስበው ቤተሰቦችና የዛሬው ዱቡዳ ጎር ነው። ጭራሽ የናቲ ፍቅረኛ አለቀሰች እኮ እናንተ ልጅቷ። ወይኔ ዘንድሮ ሴቶች እንደው ነገሩ ሴቶች ላይም ብቻ እኮ መፍረድ ይከብዳል ቤተሰቦች። ወንዶችም እኮ ምንም እንደሌላቸው ሆነው ነው ሴቶችን የሚቀርቡት። አሁን እሷ ቀደም ሄሉን አልወዳትም እንደዚህ ብሎ ያ ሁሉ ተስፋ ሰጥተኸኝ ያ ሁሉ ያወራነው ነገር ያ ሁሉ እያለች ነው እንግዲህ። ምናልባት ተስፋም ሰጥቶ ሊሆንም ይችላል። ድራማም ነው ልንል እንችላለን፣ ፈተናም ነው ብቻ እንበል። ከዚህ ውስጥ ግን